እንዴት ናችሁ የአዲስ ጣዕም ፕሮግራም ተከታታዮቻችን? ዛሬ እንግዲህ የምንገኘው እዚህ የኢትዮጵያ አየር መንገድ ግቢ ውስጥ ነው። የተገኘንበትን ምክንያት ደግሞ የኢትዮጵያ ፕሪሚየም ላውንጅ ለፕሪሚየም ደንበኞቹ ምቹ ሆኖ ተከፍቷል። ደንበኞችም የትም ሳይጉላሉ እዚሁ የተለያየ ቆንጆ ምግቦች የሚያገኙበት፣ መጠጥ የሚያገኙበት ለተለያዩ ደንበኞች ከስተመሮች የሚሆን ቦታ ነው ተብሏል። እስቲ ያለው ሰርቪስ ምንድነው፣ ዝግጅቱስ ምን ይመስላል የሚለውን ደግሞ በደንብ የምንቃኝ ይሆናል። አብራችን ቆዩ። በዚህ በጣም በሚያምርና ምናልባትም የት ነው ያለነው ብለን በራሳችን እንድንጠይቅ በሚያደርገው ፋሲሊቲ ተገንብቶ እኔም እዚህ ላይ ተገኝቼ ራሴን የሚሰማኝን እንዲገልጽ እድሉን በማግኘቴ ከፍተኛ ደስታ እየተሰማኝ እንኳን ደህና መጣችሁ። የኢትዮጵያ አየር መንገድ ይሄን ሰርታችሁ ስላሳያችሁ እንኳን ደስ አላችሁ ማለት ፈልጋለሁ። የኢትዮጵያ አየር መንገድ እዚህ ብቻ አይደለም፣ በነገራችን ላይ በክልል ባሉ ማረፊያዎቻችንም በከፍተኛ ሁኔታ መሰረተ ልማት እየተገነባ ነው። እሱ ብቻ አይደለም፣ በጣም ዘመናዊ የሚባሉ አውሮፕላኖችንም አዘናል። እነዚህ ሶስቱ አንድ ላይ ሲመጡ ከአፍሪካ እናልፍና በዓለም አቀፍ አሉ የሚባሉ ሰንጠረዥ ውስጥ እንገባለን ማለት ነው። ይሄን ለማድረግ ደግሞ ምንም ጥርጥር የለውም። ምንም ጥርጥር የለንም። አሁን በያዝነው ራዕይ፣ አሁን በያዝነው በሰነቅነው በምንሰራው በምንተጋ ሁኔታ ከቀጠልን ያሰብነው ላይ እንደምንደርስ ምንም ጥርጥር የለኝም። ዛሬም የምናየው በተደጋጋሚ ይሄን አየር መንገድ በርካታ ገንዘብ ከፍሎ የሚበሩ ሰዎች እንደዚህ አይነት ፋሲሊቲ ሲያገኙ፣ እኔ በግሌ ብዙ ቦታ በርሬያለሁ፣ አይቻለሁ። እንደዚህ አይነት ፋሲሊቲ ምናልባት ለወደፊት አይሆናል እንጂ አይቻልም። ይሄ እዛው እንዳለ የኢትዮጵያ አየር መንገድ ለደንበኞቹ የሚሰጠውን ክብርና ሞገስ ያሳያል። ገንዘቡን የትም እንዳላጠፋ፣ ገንዘቡን በጣም እየተደሰተ እየተዝናና እያረፈ የሚሄድበት መሆኑን የሚያሳይ አንዱ የከስተመር ሰርቪሳችን ማሻሻያ ውጤት ነው ብዬ ነው የምወስደው። ስለዚህ በድጋሜ አየር መንገዳችን እንኳን ደስ አላችሁ ማለት ፈልጋለሁ።
ተመልካቾቻችን እንግዲህ ቀደም ብለን እንደተናገርነው የኢትዮጵያ ፕሪሚየም ላውንጅ ዛሬ በይፋ ተከፍቷል። ለመንገደኞችም ቆንጆ አገልግሎቶች ተዘጋጅቷል ተብሏል። ምግቡንም እንግዲህ እንደምታዩት የኢትዮጵያ ምግብ አለ። የውጭዎቹንም ቀልቀል ተደርጎ ቆንጆ ምግቦች ተዘጋጅተዋል። እስቲ እንዴት ነው ጣዕሙ የሚለውን ለእናንተ አሳውቃችኋለሁ። አብራችሁን ቆዩ። ከየቱ እንደምጀምር ግራ ነው የገባኝ። ሁሉም ነገር እንግዲህ ሙሉ ነው። ላይን ራሱ እንዴት እንደሚሞላ ግን እስቲ ከኢትዮጵያው ምግብ እንጀምር። የራሳችን ያው ወቅቱም ጾም ስለሆነ የጾም ምግብ ነው ያነሳ ነው። እንጀራው እንግዲህ እንደምታዩት ነው። ቤት እንደተዘጋጀ አይነት ቆንጆ ምግብ ነው። ጎመንም አለ፣ ሩዝም፣ ሁሉም እስቲ ቀልቀል አድርገን ልዩ ነው በጣም። የዛሬው አዲስ ጣዕማችን እንግዲህ ለየት የሚያደርገው የተለያዩ የመንግስት ባለስልጣናት፣ የሆቴል ባለቤቶች፣ ትልልቅ ሰዎች የተጋበዙበት ፕሮግራም ነው። እኛም እንግዲህ እስቲ አዲስ ጣዕማችንን ለምን እዛ እናረግም ብለን መተን ተገኝተናል። ምግቡም እንግዲህ የቀመስኩት ነው። በጣም ነው የሚጣፍጠው። ቆንጆ ጀምር በጣም ነው የሚጣፍጠው። በጣም ዋው። እንግዲህ በአየር መንገዳችን ሰፋ ብሎ እዚሁ ተርሚናል ውስጥ ደግሞ መንገደኞች የትም ሳይስተጓጎሉ እዚሁ ደግሞ ማግኘት የሚችሉበት ቆንጆ ላውንጅ ነው የተከፈተው። እኔ በጣም ነው የወደድኩት። ዋው። ከእንጀራው ደግሞ ወጣ ብለን እዚህ ጋር ደግሞ የተለያዩ ሰላጣን የሚወክሉልን ከሰላጣ ጋር ያሉ ምግቦች አሉ። እስቲ እነሱንም እንቅመሳቸው። ጉድ የሚያስብል እጅ የሚያስቆረጥም ልዩ ምግብ ነው። ዋው። እኔ ቃላት የለኝም የምር። እዚህ ጋር ደግሞ ፍሩትም አለችልን። ምግቡን ከጨረሳችሁ በኋላ ደግሞ ተለያዩ ቆንጆ ደግሞ ፍሩቶች አሉ። ዋይን በጣም የሚገራርም ቆንጆ ምግቦች ናቸው ያሉት። አየር መንገዳችንም እንደዚህ ከፍ ብሎ የተለያዩ ቆንጆ አገልግሎቶች እየሰጠልን ነው። አሁንም ደግሞ ለደንበኞች ምቹ ሆኖ ተዘጋጅቷል። እንግዲህ የዛሬው አዲስ ጣዕም ፕሮግራማችን ይህንን ይመስል ነበረ። ቆንጆ ቆይታ ከአየር መንገዶች ጋር አድርገናል። ደህና ሁኑ። እኔ ግን እንደተለመደው መብላቴን እንቀጥላለሁ። በሚገራርሙ ቆንጆ ምግቦች ቆንጆ ቆይታ አድርገናል። ሳምንት በሌላ አዲስ ጣዕም እስከምንገናኝ ድረስ ደህና ሁኑ። እኛ ቡናችንን እንጠጣለን።